በሰዓቱ እኔም ራሴ ከባድ ችግሮችን ቻሌንጆችን ማሳልፍበት ሰዓት ነበርና እስቲ ይንገረኝ ብዬ እኔም የራሴን ነገርኩት። ግን የሚገርመው ነገር ስሜን ብቻ ነው ነገርኩት። እኔ የእናቴን ስም አልነገርኩት። እሱ ግን የእናቱንም የራሱንም ስም ወስዶ ክርስትና ስም አውጥቶለት ነው ምንድነው አይቶ ኮከቡን አንብቦ የነገረው ለሱ። በጣም ከትልቅ እስራት እግዚአብሔር የፈታኝ ሰው ነኝና በዚህ ምንድነው እሱ ከቂም የጥላቻ እስራት ማለት ነው። ወላጅ አባቴ በጣም ብዙ ነገር ነበር እና በዛ ምክንያት አባቴን በህይወቴ አባቴን እንደምጠላ የምሬ ነው ፓስተር። ሰይጣን አልጥልም ብል ማጋነን አይሆንብኝም። እሺ ሚቲንግ ውስጥ ገባን እኮ። ሰላም ሰላም። እግዚአብሔር ይመስገን። ሰላም ፓስተርዬ፣ ሰላም ላንተ ይሁን። ሰላም ይብዛ። ትብለጽ እባላለሁ ከአዲስ አበባ። እሺ ትብለጽዬ፣ ሰላም ላንቺ። ብዙ ጊዜ በአገልግሎቶች በጣም ተባርኬያለሁ። የሆነ ጊዜ ላይ አብሶ አውቃችሁም ይሁን ሳታውቁ ከደብተራ ከጥንቆላ መናፍስቶች ጋር የተነካካችሁ ብለህ ፕሬ ባደረከ ጊዜ በእንደዚህ አይነት ጉዳይ በጣም ለረጅም ዓመታት እስካሁን ማለት እችላለሁኝ በጣም ዋጋ የከፈልኩባቸው ነገሮች ነበሩና አውቄ አይደለም። በእርግጥ መጀመሪያ ላይ ግን አንተ በተናገርክበት ሰሞን ላይ ደግሞ አንድ እኔ ቤት የሚኖር ልጅ ነበርና እሱ ካለበት የተለያየ ችግሮች አንጻር የሆነ ደብተራ ጋር ካልተገናኘው ምናምን እኔ በጌታ ነኝ ብሎ ሲያስቸግረኝ በእኔ ስልክ ደውሎ ያንን ደብተራ አዋርቶት ነበርና እኔም እድሉን ይሞክር ማለት ከልክየውም እንደማላድነው ስለማውቅ በሌላም አቅጣጫ ያገኘዋል ብዬ ስልኬን ተጠቅሞ ነበርና የሚገርመው ነገር ግን እስቲ ቆይ እኔም እስቲ የኔንም ይንገረኝ ደብተራው ስሜን ምናምን ይጽፍ ስሜን የእናቴን ስም ምናምን ነው የሚጠይቀውና ብዬ እኔም ነገርኩት ማለት ነው። ማለት ይሄ ነገር እውነት ነው ውሸት ነው የሚለውን አውቃለሁ ወንድሞቼ ጥፋት እንደሆነ ግን ለእኔ ግን የእናቴን ስም ሳልነግረው የኔን ስም ብቻ ነው የነገርኩት። ከዛ ከየት አምጥቶ እንዳነበበው እኔ እንጃ የሆነ ነገር ነገረኝ ማለት ነው። ጥቂቱ እውነት ነው ከኔ ህይወት ጋር ያው ዲያብሎስ ያለፈ ህይወታችንን ያውቃል። የፊታችንን ነው እንጂ ያውቀው ያለፈ ማንነታችንን ያውቃል። ቆይ እሱን ትምህርቱን ትተን እና የሆነልኝ ልንገርክና አጭር ይቅርታ በጣም ያ እንትኑን እና እዛ ጋር ተነስታ ስታስገባ ማለት ነው ኦሬዲ ነገሩ ሁኔታው ሁላ ስተት እንደሆነ አውቄ ቀድሜም ንስሐ እየገባው ነበርና አንተ ደግሞ ስትናገር የበለጠ በእውነት የበለጠ በእግዚአብሔር ፊት ንስሐ ገባሁኝ። አንተም ቃል እያስገባህን ነበረ እየጸለያችሁ ነበረ እና እንደዛ ሆነ። ከዛ በኋላ በነገራችን ላይ ያ ልጅ ጌታን ተቀበለና ያው አሁን ያለበት ሁኔታዎች ምቹ ስላልሆኑ ነው እንጂ ኦሬዲ የክርስቶስ ፍቅር ገብቶታል፣ ወንጌል ገብቶታል። እና የዛን ቀን አንተ በጸለይከው ጸሎት ነው የሱንም ስም የራሴንም አድርጌ ሞር ደግሞ እሱ እኔ ድኛለሁኝ እሱም መዳን ስላለበት አንተ ስትናገር ስለሱ ነበር የምጸልየው ምክንያቱም የነበረውን ነገር ስለማውቅ ማለት ነውና እግዚአብሔር ዘመናችሁን ይባርክ። አሜን። እኔ የቸርች ነሽ? እኔ እውነት ለመናገር አሁን ላይ የትም ቸርች አይደለሁኝ። ኦኬ። ያው ተስፋ ነበርኩኝ ሐዋርያው ዳንኤል አፖስትል ዳንኤል ጋር እኔ ጌታን ያገኘሁትኝ
ባለቤቴ በሞተበት ሰዓት ነበር። የሁለት ልጆች እናት ነኝ። ኦኬ ኦልሞስት ከ10 ዓመት በፊት ማለት ነው። ያ እና ለባለቤቴ ላጸልይ ሄጄ ነው ጌታን ያገኘሁት። እሺ ባለቤቴ ሄደ፣ እኔ ወደ ጌታ መጣሁ ኦኬ እና አሁን የሁለት ልጆች እናት ነኝ። በእውነት በጌታ ነኝ። ነፍሴም ስጋዬም የክርስቶስ ናት። ክርስቶስ ምርጫዬ ነው እንጂ አማራጭ አይደለም። ነገር ግን አንዳንድ ጊዜ ሰዎችን ስናይ ከቤተ ክርስቲያን የምንጠፋበት የምንሸሽበት ነገር አለና ያ በጣም በብዙ መከራ ውስጥ በህመም ውስጥ በተለያየ ሁኔታ ውስጥ ነበረ ሳልፍ የነበረው ለ2 ዓመት ኦልሞስት ከ2014 በእኛ በኢትዮጵያ ማለት ነው። ኦኬ ነገር ግን እኔና ጌታ ብቻ ነን ተያይዘን እዚህ ጋር የደረስኩት። ትብለጥዬ ወይዬ እንትን ለማለት ደስ ይለኛል ብትናገሪ፣ ደግሞ የሚያዳመጥኩሽ ምክንያት አለኝ። እሺ ወንድሜ፣ ታይሙ ባይሆንም ግን ያዳመጥኩሽ ምክንያት አለኝ። አንደኛ ደረጃ ማንም ሰው አይፈርድብሽም። እሺ ስላደረግሽው ነገር እንዳልሽው ከባድ ነገር ውስጥ ነው ያለሽው። ግን ምን አይነት ነገር አለ መሰለሽ፣ አንዳንዴ ጌታ በሚያደርግልን ነገር ብቻ ጌትነቱን ስናየው ኢየሱስን ከሚያደርግልን ነገር አንጻር ብቻ እናየውና አውቆ ሰይጣን ነገሮቻችንን ሲመታ የለም ማለት ነው እግዚአብሔር ወደሚለው ሀሳብ እንመጣለን። እንሞክራለን ማለት ነው። ጥንቆላው እንዴት ነው? አንቺ መጀመሪያ አይደለሽም፣ መዓት ሰው ንስሐ ይገባል። ገብቶሻል? ሰይጣን ክፉ ነው፣ ያታላል በብዙ ነገር። ግን የምንታለለው ስር የሰደደ የመጽሐፍ ቅዱስ እውነት ላይ ካልቆምን እምነታችንን የሚያደርገው በሚታይ ነገር ላይ ነው። እሺ ትብለጥዬ፣ ሶሪ ስለደረሰብሽ ነገር፣ በተለይ ባለቤትሽ ላይ ስለደረሰው ነገር በጣም አዝናለሁ። ግን አሁንም የምልሽ ነገር ምንድን ነው፣ አንዳንዴ ተአምራቶች ላይ፣ ሚራክሎች ላይ፣ ትንቢቶች ላይ ብቻ ስንቆም በጣም በጣም ከባድ ነው። እንትን ሲመጣ፣ ጎርፉ ሲመጣ፣ መከራው ሲመጣ ጥርግ አድርጎን ነው ይዞ የሚሄደው። አገኘሽ? እዚህ ነው መጽሐፍ ቅዱስ እምነታችን ኢየሱስ ላይ እንዲሆን ይነግረናል። ስለዚህ እንደ ወንድም የምነግርሽ ነገር ምንድን ነው፣ ጤነኛ ቤተክርስቲያን፣ የእግዚአብሔርን ቃል የሚያስተምር ቤተክርስቲያን ውስጥ ግድ የለሽም ጆይን አድርጊ። ጆይን ብታደርጊ የምትጠቀሚው አንቺ ነሽ። እውነት ነው፣ በጣም የምትጠቀሚው። ምክንያቱም አሁን እንዳንቺ የተማረ ሰው ያለ አይመስልም። ምክንያቱም ሽርሽር አድርጎሽ እውነት ነው ወይ አይደለም ብለሽ ጠየቅሽው ማለት ነው። ኢሚዲየትሊ ራዳ ገብተሻል አንቺ። ኢሚዲየትሊ ብልክ ስልክሽን የተጠቀመ ጊዜ የእሱ ዓለም ላይ ገብተሻል። እውነት ነው። ራሽ ደግሞ ያናግረኝ ስትይ ኦልሬዲ ገብተሽ። ስለዚህ የዘር ማንዘርሽን ታሪክ ሊነግርሽ ይችላል። ምክንያቱም ፋሚሊየር ስፒሪት የሚባል ነገር አለ። እንግዲህ ሌላ ጊዜ ምረው የቤተሰብ ስፒሪት አለ። በጣም ተከታትሎ የቤተሰብሽን ታሪክ በክርስቶስ ኢየሱስ ካልሆኑ የኤፌሶን ጸሐፊ ጳውሎስ ምንድን ነው የሚለው? በዚህ አየር አምላክ ፍቃድ ትመላለሱ ነበር ይላል። አገኘሽ? ይሄ ዓለም አምላክ የማምኑትን ሰዎች ሀሳባቸውን ይዞ የሚፈልገውን ያስደርጋል። ታሪኩ በእጃቸው። እውነት ነው። ስለዚህ በደንብ አድርጎ ነው የሚያነቡት ማለት ነው። እና አሁንም የምልሽ ነገር ምንድን ነው፣ ባክሽ ከፈለሽ እዚህ የሚያስተምሩሽ ሰዎች አሉ፣ አሊያም ቸርች ሄደሽ መጽሐፍ ቅዱስ ባለሽ አጥቢያ ቤተክርስቲያን ላይ ግድ የለሽ ተማሪ። ምክንያቱም ልጆችሽን ማዳን አለብሽ። እሺ፣ ጌታን ባትወጂ ኖሮ አትመለሽም ነበር። ጌታን ስለምትወጂ ተባረክ። እውነት ነው። አመሰግናለሁ። እግዚአብሔር ይባርካችሁ። እኔ በዋና የገባሁትኝ አንደኛ ይሄን ማድረግ ብዙ ጊዜ ፍላጎቴ ስለነበረ እግዚአብሔር በአንተ እያለፈ ብዙ ያስተማረኝ ብዙ የመከረኝ ነገር አለና ዘመንህ ይባረክ። ከዛ ጊዜያችሁን እንዳልወስድ
እንዳልከው ከእግዚአብሔር ህብረት በመራቄ በጣም ብዙ ዋጋ እየከፈልኩበት ያለሁበት ነገር አለ። ይገባኛል፣ ተረድቼዋለሁ እና ልቤን ማዘዝ አይምሮዬንም ደግሞ ለቃሉና ለእውነቱ ብቻ እንዲኖር በጸሎት አግዙ። በእውነት በአደባባይ ፊት እግዚአብሔር ማለት እግዚአብሔር እያየ ያለውን ከሰው አልሸሽገው። ሰው ምን ያደርገኛል? እውነት ነው። በትክክል እግዚአብሔር እያየኝ ነው። እግዚአብሔር ልቤንም ኩላሊቴንም ከሰው የተሸሸገውንም ማንነቴን ጠንቅቆ ያውቀዋል። ስለዚህ ሰው ምንም አያደርገኝ። እውነት ነው እና እኔ በአደባባይ አዋርደህ በአደባባይ ስራኝ ነው እያልኩት ያለሁት በእውነት እና በአደባባይ አዋርደህ በአደባባይ ስራኝ። ህብለቴ ብሩክ ታይሻል ከላይ ብሩክዬ ፕሊዝ ኮንታክት አድርጋት በጌታ እሺ። ብሩክዬ ኮንታክት አድርጋት። ትብለት ሰማሽኝ? በቃ እሺ፣ አይዞሽ እሺ። እኔ እናት እግዚአብሔር ያክብርልኝ። አልዬ አመሰግናለሁ። ተባረክልኝ። አይዞሽ፣ ጌታ ቸር ነው። ተባረክ። አሜን አሜን። በጸሎትህ አስበኝ። ሰላምህ ይብዛ። አሜን። ብሩክ እሺ፣ ሰላም ሁኑሽ። ልውጣ አይደል? ዳታዬም እንዳይጨርስ ሰላማችሁ ይብዛ። ሰላም እንዴት ናችሁ? ሁሉ ሰላም? እኔ እንግዲህ የእናንተ ተከታይ ነኝ እና ብዙ ከ2024 ጀምሬ እከተል ነበረ። እንደዚህ አይነት ስፍራ አግኝቼ አላውቅም ነበረ። እግዚአብሔር ባረካችሁ ስፍራ ስለሰጣችሁኝ እና እኔ የመጣሁት በመጀመሪያ ያመኝ ነበረ። ከዚህ በፊትም እግሬን በጣም ያመኛል። ከዛ እንደዚህ በውጭም እያየው እከታተላቸው እና የሆነ ጊዜ እየጸለይክ ነበር አንተ። ከዛ የሚያመኝ እግሬን ይዤ እንዲህ በእጄ ያስኩኝና ሽባ ትሆኛለሽ፣ ሁለቱም እግርሽ ይቆረጣል ተብዬ ነበረ። ከዛ ልክ እየተጸለው እንደዚህ አይነት ቦታ ፈጣሪ በሚያውቀው ቦታ አንሰጥም። ለሰው የሚጸለው መራሱ እግዚአብሔር ያየኛል ብዬ ተዋለሁ እና ከዛ አንተ እየጸለቅ እግሬን ጫንኩኝ። እግሬ ላይ እጄን ጫንኩኝና እግሬ እግዚአብሔር ይመስገን ዛሬም ደህና ነኝ። ደግሞ ክብሩ ይስፋለት እንደተባልኩ አልሆንኩም። ሁለተኛ ደግሞ አንድ መዝሙር ልዘምርና እናንተንም በጣም አመስግኛቸው ልወጣ ፈልጋለሁ። እሺ ዘምር። ጨለማ ከብርሃን በላይ አይደለም፣ ሕመም ከመድኃኒት በላይ አይደለም። እቺ መዝሙር ሁሌም በአፌ ያለችውና እግዚአብሔር ባርካቸው፣ ዘመናቸው ይባርክ። በጸሎት አስቦኝ አሁንም ደግሞ በቃ በጸሎት እንድታገዙኝ ብቻ ነው የምለምናችሁ። በጣም አመሰግናለሁ። ደስ ብሎኛል። እንኳን ደስ አለሽ፣ እንኳን ደስ አለሽ። አሜን። ጸሎት ቤት ቴሌግራም ጸሎት ቤት ጸልይ 24 ሰዓት አለ። እሺ እሺ ወንድም አለ። በጣም አመሰግናለሁ። ተባረኩልኝ። ሰላም ፓስተር፣ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ፓስተር በጣም ነው የምወደው። ሐሙስ ዕለት ነበረ ጸሎት ስጸልይ በጣም ብዙዎች ነበረ ስጸልይ የነበረው። ከዛ መካከል ቤተሰቦቻችሁ የጠፋባችሁ እግዚአብሔር ድምፁን እንዲያሰሙ ባሉበት ምናምን ብለህ በጣም በኃይል ነበር ስጸልይ የነበርከውና ጓደኛዬ ኮንትራት እና ገና 1 ዓመት ከመጣች አሰሪዋ በጣም አስቸግራ ነበረ ምናምን በጣም ነበረ በጭንቅ ውስጥ ነበረች የምትኖረው እና በጣም እየጸለይናት ምናምን ነበረ። ከዛ ከ20 ቀን ምናምን በፊት አሰሪዋ ደውላ ወታ ጠፍታለች እና ካገኘኋት ይገላታለሁ ምናምን ብላ ነበረ ወደ ኢትዮጵያ የደወለችው እና
በቃ ለእኛ በእውነት በጣም ምን መሆን እንዳለብን ነው በቃ ያቃተን ማለት ነው። እህቷ በጣም ነበር የተጨነቀችው። ሁላችን በቃ ጭንቅ ሆነብን። ልጅቷ ወደ እስከ 10 ምናምን ቀን ድረስ አልደወለችም። ስልክ የላትም፣ ገና አዲስ ነች። አሰሪዋ ከዛም በፊት በጣም ስታስጨንቅ ስለነበረ የሆነ ነገር አድርጋ ነው ብለን በጣም ነበር የተጨነቅነው። ከዛ ሐሙስ ዕለት እሷ ወደ 10 ምናምን ቀን አልደወለችም። ሴትዮዋን በቃ እየደወለች ስትዝት ነበር እና እዚህ ጋር አንተ ስትጸልይ የእውነት በቃ ተንበርክኬ አመንኩኝ። ምክንያቱም ከዚህ በፊት በአንተ በዚህ አገልግሎት ብዙ ነገር በሞት ስለሆነ አምኜ በቃ ጌታ ሆይ እቺ ልጅቷ ትገኝና በምስክር ነው የሚቆመው ብዬ ተንበርክኬ ጸለይኳት ከአንተ ጋራ። ከዛ ሐሙስ ዕለት አንተ ጸለይክ፣ ቅዳሜ ዕለት ልጅቷ ደወለች ማለት ነው። ወታ እዛ ቤት ወታ ጠፍታ መንገድ ላይ እያለቀሰች ያለች አረቦቹ አገኟትና ወደ ኢትዮጵያ ሌላ ቢሮ ኢትዮጵያ ቢሮ ወስዶ ስራ አስገቡኝ እና አሁን ዴና ቤት ነኝ ያለሁት ስራም ገብቻለሁ ምናምን ብላ ደወል። በእውነት በቃ ፓስተር ይሄ እኛ ምን አይነት ምንታቶችን እንዳሳልፈን ራሳችን ነው የምናውቀው። እና ልጅቷ መጀመሪያም በጣም ስቃይ ውስጥ ነበረች። ሴትዮዋ በጣም ከ3 ወር ምናምን አንዴ ነው ስልክ ምናምን እንዳንደውላት ሴትዮዋ በኢሞ ራሷ እዛ ሴቭ አድርጋ ስለምታስደውል ቁጥሯ የላትም። በቃ የት ሰፈር እንዳለች እኛ አናቅም። ስልክ ቁጥር ምናምን የለም። በቃ መላ ነበር ያጣ ነው። እና ደወለች። እግዚአብሔር ይመስገን አሁን ስራ ገብታ ስራ እየሰራች ነው። እና ክብር ሁሉ ለኢየሱስ ይሁን። ሌላኛ እኔ የእውነት ብሩኬን አስታውሶ ከሆነ አላቅም በቴሌግራም ላይ ለማውራት ሞክሬው ነበር እና አልተመቸውም ለሱ። እኔ ዛሬ ነፃ ስለወጣኝ እዚህ ጋር መናገር አቅም አግኝቼ አወራለሁኝ። እና አባቴ እኔ ልክ እንደተወለድኩኝ ፓስተር ታሰረ በሆነ ማለት ያው አባቴ ትንሽ ተንኮል ምናምን የምሰራ ነው እና ከዛ መካከል እኔ በተወለድኩበት 4ኛ ቀን ምናምን ታሰረ እና ታስሮ ምንድነው ያለው ያቺ ባለፈው የተወለደችውን ልጅ ግደሏት እርግማን ነች እሷ ተወልዳ ነው እኔ ታሰርኩት ነው ብሎ ነው መልእክት ያስተላለፈው። ፓስተር የሚገርም እኔ በተወለድኩበት ምሽት እሱም አዲስ ሰው አዲስ ሚስት ሌላኛዋ አመጥቶ ነበር እና ከዛ ያቺን ሚስት እዛ ቤት እኔ ይሄን ታሪክ የሰማሁት 10 ዓመት ምናምን ከሞላ በኋላ ነው። እና ሲነግሩኝ አባቴ በህይወቴ ዘመን እስከ 2008 ከኢትዮጵያ ከቤተሰቦች የተለየ እስኪወጣ ድረስ ፓስተር ለመግደል ነበር እኔን በቃ የሚያሳዳኝ ማለት ነው። በቃ እኔ ብዙ ዲቴል ይሄን ሁሉ ነገር ከዘረዘርኩ በጣም ረጅም ስለሆነ አልናገርም። እና በጣም ነበረ ስቃይ። እኔ ምድር ሲኦል ነበረ ያየሁት ማለት ነው። አባቴ ሲያየኝ በቃ ዝም ብሎ ነው የሚራገመኝ። እኔ 10-11 ዓመት ሲሆን አያቴ ነበረች ያሳደገችኝና ለምንድን ነው እንደዚህ የሚራገመኝ እኔ ምን አርጌው ነው ስል አንቺ በተወለድሽበት ስለታሰረ እርግማን ልጅ ነች ብሎ ብትሞት ራሱ በአባቶች መቃብር መቀበር የለባትም እሷ በቃ ብቻ ብዙ ነገር ነበር ፓስተር። እና እንደዛ ነበር ያለኝ። ስለዚህ 2008 ድረስ 2008 ራሱ ከቤት የወጣሁት እሱ ሊገላኝ ሲይዝ እግዚአብሔር በተአምር አስመልጦኝ ነው ወደ አዲስ አበባ የወጣሁት። አዲስ አበባ ላይ የሚያስጠላ ህይወት ፓስተር አሁን እዚህ ጋር አልዘረዝርም። በጣም የሚደብረኝ ህይወት ነበር ሳሳልፍ የነበርኩትና አሁን ያለሁት አረብ ሀገር ነው ፓስተር። እግዚአብሔር በሚያውቀው አረብ ሀገር የመጣሁት ራሴን ለማጥፋት ነው። ምክንያቱም ኢትዮጵያ ላይ ራሴን ካጠፋሁኝ ማለት ስወጣ ራሴን ለማጥፋት ነበረ እቅዴ በሙሉ። ምክንያቱም እርግማን ልጅ ነሽ እየተባልኩኝ ስላደግኩኝ ራሴን ምንም እንደማልጠቅም በቃ ስለታመንኩኝ በቃ ማለት ኢትዮጵያ ላይ ራሴን ካጠፋሁኝ እቺ ማለት አሁን በአባቶች መቃብር መቀበር የለባትም ብሎ ያለ አባቴ ሬሳዬን አግኝቶ አባቶች መቃብር ቀብሮ እንዲያለቅስልኝ አልፈለኩትም። ስለዚህ እቅድ አውጥቼ አረብ ሀገር ራሴን ለማጥፋት ነበር የመጣሁት። እና ራሴን ለማጥፋት በጣም ብዙ ጊዜ ሞከርኩኝ ፓስተር። ፎቅ ወጥቼ ማለት ነው 4ኛ 5ኛ ፎቅ ወጥቼ ታች ሲያይ የሆነ አይምሮዬ ላይ የሚመጣ አሁን ከዚች ወርቀሽ ነፍስሽ ውጥት ባትል ፓራላይዝድ ሆነሽ ወደ አባትሽ ጋር ብትመለሽ ምን እንደሚያደርግሽ ታውቂያለሽ ነበር የሚለኝ ማለት ነው። በቃ ብዙ ነገር ሲሞክር አሁን ነፍሴ ውጥት ባትልስ ብዬ ብዙ ጊዜ ነበር አስብ የነበርኩትና በቃ አልሳካ አለ። ራሴን ለማጥፋት ብዙ ጊዜ ሲሞክርና ጓደኛዬን ጠርቼ እዚህ ጋር እየሰማች ነውና በእናትሽ እኔ እግዚአብሔር አልፈጠረኝም ሰይጣን ነው የፈጠረኝ። ስለዚህ እስቲ አንቺ እግዚአብሔር ፍጡር ከሆንሽ እስቲ ጸልይልኝ እኔን እግዚአብሔር እንዲገለኝ እንኳን እኔ ራሴን ለማጥፋት አቃተኝ ምናምን አልኳትና እንደዚህ አለችኝ። የኔ አምላክ የወደቀውን አንስቶ በማክበር እንጂ ምድር በዳ አውጥቶ በመግደል አይታወቅም እና አትሞችም አለች። ከዛ ተናድጄ ምናምን ወደዛ ምናምን ብዬ አመናጭቂያት ምናምን በቃ ወደ ቤት ገባኝ። ከዛ ፓስተር በዚህ ማለት እዚህ አረብ ሀገር ላይ
በጣም ማለት ሩቅ ቦታ ማለት ነው። ቤይሩት ወደ ከተማ መምጣት 3 ሰዓት ምናምን መንገድ ሌሊት ማለት ነው። ሌሊት በኢትዮጵያ ከምሽቱ 9 ሰዓት እዚህ ደግሞ 3 ሰዓት ማለት ነው። እዚህ በዛ በውጮች አቆጣጠር 3 ሰዓት ወጥቼ ተራመድኩኝ። ምክንያቱም ሞት ነው የምፈልገው የሆነ ነገር ሌሊት ላይ በቃ አግኝቶ እንደሚሞት ስላመንኩኝ ሌሊት በቃ መራመድ ምናምን ጀመርኩኝ። እየተራመድኩኝ ሳልሞት ነጋብኝ። ኢትዮጵያዊ ልጅቷን ምናምን አገኘኋትና በቃ ለዛች ልጅቷ ደወልኩላት እና በቃ ከዚህ በኋላ አንቺ መሞት የለብሽም ሞት ብለሽ እንኳን እንዳጠሪ ምናምን ብላ ቃል አስገባችኝ። ዝም ብዬ መኖር ቀጠልኩኝ። በዛ ምክንያት ፓስተር ይሄ መናገር የፈለኩት በዛ ከዚህ የተነሳ አባቴን በህይወቴ በቃ በጣም ነው የሚጠላው ፓስተር። ሁሉ ጊዜ ጸሎት አንተ ብዙ ጊዜ ምን ብለህ ነው የምትናገረው? እናንተ የሚጠሉ ሰው በሞት አንሳ በበሽታ እንደዚህ ይሁን ብላችሁ ትጸልያላችሁ። እናንተ ነው በሽታ ይዛችሁ የምትቀመጡት፣ እናንተ ነው የምትታመሙት ትል ነበርና እኔ አባትሽ ብሎ ሰው ስለ አባት ሲያወራ ያመኛል። በቃ ደሜ ነው ትክትክ የሚለው። በቃ እግዚአብሔር ወይን ሰውየው በሞት እኔን ካልገደልከኝ በህይወት ኑሪ ካልከኝ ይሄን ሰውየውን በቃ አንሳ በሞት ነበር ብዬ ስጸልይ የነበርኩት። አባቴን ድምፅ ስሰማ ወንድ ሁሉ ነው በቃ ፓስተር ማየት ማልፈልገው መስማት ማልፈልገው በጣም ነው የሚጠላው በቃ። እና ካንተ ጋራ አንተን መከታተል ከጀመርኩ አመት ከምናምን ሆኗል እና ብዙ ጊዜ ስለ ይቅርታ ታስተምራልና በቃ እጸልያለሁ፣ ይቅር ማለት ፈልጋለሁ። ግን አቃተኝ በቃ በጣም ነበር ያቃተኝ ማለት ነው። ከውስጤ አልወጣ አለ እና እንትን እያልኩ እየተማርኩ ካንተ ጋር እየጸለይን ታስታውሳላችሁ የጌታን ራት የወሰድንበት ቀን ማለት ነው። የጌታን ራት የወሰድንበት ቀን እኔ ከ3 ወር ስለሚፈራቸው ምክንያቱም እናቴ ራሱ ብዙ ጊዜ ስትባርከኝ ከአባትሽ እጅ ያስመለጠ አምላክ ከፊትሽ ይቅደም ከኋላሽ ይከተል ነው የምትለኝ። ስቲል ነው ማለት ነው። የእናቴ በረከት ይሄንን ነው እና ይሄን የሷ በረከት ጥሩ ሆኖ ሳለ ግን እኔ የአባቴ ያሳለፍኩትን በህይወቴ ያሳለፍኩትን በሙሉ በቃ የሆነ አስታውሳለሁ ማለት ነው። እሷ እንደዛ ብላ ስትባርከኝ ከአባትሽ እጅ ያስመለጠ አምላክ ከፊትሽ ይቅደም ከኋላሽ ይከተል ብላ አሁንም ራሱ እንትን በዛ በረከት ነው የምትባርከኝና የጌታን ራት የወሰድንበት ቀን በቃ እኔ ከ3 ወር ምናምን አንዴ በአጋጣሚ ድምጹን ስለሚሰማ ረሳውኝ። በቃ እኔ የሆነ ይቅር እንዳልኩ ጤነኛ በቃ ሰው ሆኜ የጌታን ራት ለመውሰድ አዘጋጀሁትና ልክ አንተ ጸሎት ጸልዩት በቃ ምናምን ያስቀየማችሁት ምናምን ካለ ብለ እንትን ስትል ከእናንተ ጋር ጸሎት ሲጀምር ድቅን ነው ያለኝ። በቃ ከዛ ብዬ ነው የጮህኩት፣ ጌታ ሆይ ለምንድን ነው ማትረዳኝ? እኔ እኮ ይቅር ማለት ፈልጋለሁ፣ ከውስጤ መፈወስ ፈልጋለሁ፣ ከዚህ ስራት መውጣት ፈልጋለሁ፣ በቃ ይቅር ማለት ፈልጋለሁ፣ እርዳኝ፣ እኔ አቃተኝ ብዬ የምር በቃ ድምፅ አውጥቼ ነው የጮህኩት። ጮሄ ጸለውኩትና የጌታን ራት ወሰድን። ከዛ በኋላ ፓስተር የሆንኩት ምንም ነገር አላስታውስም። የእውነት በቃ የሌለ ቤት ውስጥ አሰሪዎቼ ቤት አልነበሩም። ጮህኩ ስልከን ጥዬ በቃ ደስ ነው ያለኝ። የሆነ ሰው ነው የሆንኩት። በቃ በፍጹም ነው በቃ የተለወጥኩት። ነፃ ነው የወጣሁት። በቃ ደስ ነው ያለኝ። ከዛ በኋላ እስከ ሳምንት ምናምን ድረስ ይሄ ደስታ ከውስጤ እንዲጠፋ ስላልፈልኩ ፈራው። ደውዬ አባቴን ለማውራት ሁላ ማለት ነው። የሆነ ቀን ነው ከውስጤ የሚጠፋ ነገር ነው የመሰለኝ ይሄ ደስታ ማለት ነው። ከዛ ሳምንት ምናምን ቆይቼ አባቴ ጋር ደወልኩትና ፓስተር 1 ሰዓት ምናምን ነው ያወራሁት ማለት ነው። አባቴን ድምጽ አይደለም 1 ሰዓት 2 ደቂቃ 1 ደቂቃ በአጋጣሚ ድምጹን ከሰማሁት ሌላ ሰው ነው በቃ የሚሆነው። የሆነ ነው በቃ የሚሆነው እና ደውዬ አወራሁት ምናምን አባቴን እንደምወደው ምናምን ተናገርኩት። ምክንያቱም እኔ እንደሚጠላ ፓስተር እሱ አያውቅም ማለት በቃ የሆነ አያውቅም ይመስለኛል። ምክንያቱም ቢያውቅ ኑሮ እኔን እዚህ ሀገር ገንዘብ እንትን ሲሆን ላክ ይለኛል። ገንዘብ እየላኩት ለቀብሪ ይሁን እያልኩ ነው ምልክለት። ለቀብሪ ይሁን እግዚአብሔር የኔን ላብ ሲበላ ዝም ብለት ያለ እንኳን ይሄ የኔ ላብ ራሱ ምክንያት ሆኖ እግዚአብሔር አንሰው በቃ ብዬ ገንዘብ ይልካለሁ። ገንዘብ ጣጣ የለብኝም፣ ግን እየተራገምኩት ነበር እንትን የሚለው። ከዛ ያን ቀን በቃ አባቴን አወራው ደስ ብሎኝ ፓስተር በቃ ያኔ አባቴን ሳወራ ሌላ ሰው ሆኜ የሚቀየረው እየሳውኩ ምናምን ባለፈው እዚህ ጋር ልጅቷ ሌላ ሰው ሆንኩ ብላ በቃ የሆነ እንደ ህፃን ልጅ እንደ ሌላ ሰው ሆንኩ ምናምን ብላ እንደምታወራ እኔም እንደዛ ነው የሆንኩት። የእውነት ደስ ነው ያለኝ በቃ። ከዛ በኋላ ማለት ስለ አባቴ እናቴ ምናምን እንትን ስታወራውላ እማዬ እሱ ወዶ አይደለም በቃ ሰይጣን ነው በሱ ጀርባ ሆኖ እንደዚህ የሚያደርገው። ፓስተር እኔ እይታዬን ቀየርኩት። እንዴት ነው የቀየርኩት? አባቴ ስቲል ነው አልተለወጠም፣ እዛ ባህሪው እዛ ውስጥ ነው ያለው። እኔ ግን ማለት በኢየሱስ ውስጥ ሆኜ አባቴን ማየት ጀመርኩኝ።
ከዛ አሁን ራራውለት በቃ በጣም ነው የሚያሳዝነው። አሁን ምን እንደሚጸልይ ታውቃል? በጣም ነው በቃ ማለት አንተ ምንድነው ብለህ ስታስተምር የነበርከው አንድ ሰው እዚህ ምድር ለእግዚአብሔር ካልተገዛ ለሰይጣን መገዛት ግዴታ ነው ብለህ ነበር ስታስተምር የነበርከውና አባቴ ለእግዚአብሔር ስለማይገዛ ለሰይጣን ተገዝቶ ስላለ አባቴ ጀርባ ሆኖ የነን ነፍስ ሲፈልግ የነበረው ሰይጣን ነው እንጂ አባቴን አይደለም። በቃ ይሄ እውነት ነው የገባኝ ማለት ነው። ተረዳሁት። በቃ ለኔ ለካ የከበደኝ በኢየሱስ ውስጥ ሆኜን አይደለም አባቴን ሳይ የነበረው በቃ ይሄ አባት የሚለው ጭራሽ በቃ በእውነት ዓለም ያለው አባት በሙሉ ነው የሚጠላው። ሰው አባት ታመመ አባት ሞተ ብሎ ሳለግ ስለኔ ማሽቃበጥ ነው መስሎ ሲጀመር ኖሮ ምን ያደርጋል እንዴ? አባት ደግሞ ጥቅሙ ምንድነው? አታሽቀባጭ ምና በቃ በጣም እንደዛ ነው የሚለው ማለት ነው። እና አሁን ለካ አባት በቃ ማለት እንደዛ አይደለም። እኔ የሳልኩት አባት አይደለም። በኢየሱስ ውስጥ ሲሆን ለካ ቀላል ነው። ራራውለት። አሁን ጌታው አባቴን መልሰው ምድር ላይ ሰውን እንደዚህ አሰቃይቶ ለራሱም ተሰቃይቶ እንዲኖሮ ሰማይ ደግሞ ዘላለም አይሰቃይ በቃ መልሰው ብዬ በቃ የምር ለአባቴ በጣም ነው በቃ አንጀቴን ነው የሚበላኝ ፓስተር። አሁን ሳስበው ጌታን በጣም ነው በቃ የሚያሳዝናኝ ማለት እንዴት ነው ሰው አንድ ሰው ኢየሱስ በውስጡ የሌለ ሰው ዘላለም ሰላም ሳይኖር እድሜ ልኩ ኖሮ በቃ እንዲሁ ሆኖ ጌታው አይሙት ዘመኑን እድሜውን ጨምርለት በእኔ በኩል ሆነ ፈውሰው እያልኩ ለአባቴ ማልቀስ የምር ጀመርኩኝ ፓስተር። የሚገርም ነገር ማለት ነው። ቅርብ ጊዜ ሁላ አባቴ እንደዚህ ሆነ ምናምን ብሎ የእሱን ክፋት ሲነግሩ ታውት ይቅር በሉት በቃ እሱ አይደለም በእሱ ጀርባው ነው መንፈሱ ነው እሱ ወዶ እንደዚህ አይደለም እያልኩ ለወንድሞቼ ራሱ ስናገር ተገረሙት። አንቺ እንደዛ ደግሞ እንደዛ እንትን ብሎ ጭራሽ የሱ ጠበቃ ትሆኛለሽ እንደ ምናምን ሲል አይደለም እሱ እኮ ቢወድ ኑሮ እኛን ወልዶ እንደዚህ አያሰቃየንም ነበር እንደዚህ አያረግም ነበር። እማየን ራሱ ይቅር በዩ እናቴን ቁም ስቃይ ነው እያሳየ ያለው ግን በቃ እማ ይቅር በዩ እሱ ወዶ አይደለም ከውስጥ ሻውጪው ብዬ በቃ እናቴን ራሱ ባወራት ቁጥር እንትን ይላለው። እና እግዚአብሔር የተመሰገነ ይሁን ፓስተር። የእውነት አሁን ይሄ ማወራው ማለት ነው ከዚህ በፊት አባቴ ብዬ ራሱ እሱ ገንዘብ ለመጠየቅ ልጄ ብሎ ካወራ እንዴ ምን አይነት ደፋር ነው ደግሞ አይኑ በጨዋ ጥቦ እኔን ልጄ ስለራሱ አያፍርም እንዴ ምናምን ብዬ በቃ ልጄ ስላለ ሁላ እስከ 15 ቀን ነው የሚናደደው። በቃ እናደዳለሁና አባቴ እኔ አልለውም 4ኛ ክላስ እያለው ነው አባቴ ሞተ ብዬ ትምህርት ቤት ላይ አስገብቼ ዳፍታር እስክሪብቶ እየተቀበልኩት ይሄን ታሪክ እንደሰማሁኝ አባቴ ሞተ በቃ ብዬ እንትን እርዳታ ይቀበል ነበር። እና አሁን አባቴ በቃ አባቴ ነው ፓስተራውን ቅርቡ ኢትዮጵያ ሄጄ በእውነቴ ነው አቅፌ አባቴን እወዳለሁ ማለት የሱ ጠረን ምን እንደሚል ማሽተት በቃ ናፈኩኝ። ይሄ ነው በቃ እየጓጓው ያለው ጌታዊ ምንም አይሁን ሳይመለስ አንደኛ አይሙት እኔ ሳላየው ምናምን ኢትዮጵያ የሚባል ላይ ሳስበው አባቴ ነበረ ትዝ የሚለኝ። አሁን ግን ናፍቆኝ ነው ትዝ የሚለኝ ማለት ነው። ናፈቀኝ በቃ የእውነት። እና እግዚአብሔር የተመሰገነ ይሁን ፓስተር። በጣም ብሩኬን ውስጥ መስመር አውርቼ እዚህ ጋር ወጥቼ ያወራለሁ ብዬ አስታውሰው ከሆነ እንትን ብዬ ሞክሬው ነበርና እሺ እያለ እንትን አለ በቃ አልተመቸውም ለሱና በዛ አጋጣሚ ነው የቆየው። ሁሉ ጊዜ መቼ ነው ቆይ ወጥቼ ይሄን ነፃነትን ይሄን እግዚአብሔር እንዴት እንደፈታ የሚናገረው እያልኩ በጉጉት ነበርና ዛሬ እድል ስላገኘው ደስ ብሎኛል ፓስተር በእውነት በጣም በቃ በዚህ ደግሞ የእግዚአብሔርን አባትነት በፋውንዴሽን ክላስ በቃ መንፈስ ቅዱስ በሷ በኩል ሆኖ በስማ በቃ ፍትፍት አድርጎ እንዲሁ እያጎረሰን ነውና በጣም በእውነት ደስ የሚል ትምህርት እየተማርን ነው። በጣም እየተለወጥኩ በጣም እግዚአብሔር ይመስገን። በቃ እንዴት እኔ እንጃ በጣም ነው በእውነት የምወዳቸው ፓስተር በጣም ነው የምወድ። ጌታ ኢየሱስ ዘመኔን ይባርክ። በቃ እኔ እንጃ በቃ ይሄ ለእናንተ ሰዓትና ጊዜ እንትን ስለሚል በአጭሩ ነው ፓስተር ያሳለፍኩት። ህይወቴ ከባድ ነበር የእውነት ግን ዛሬ እንደዚህ ሳወራ በቃ ደስ ብሎኝ ማለት ስለ አባቴ እንደዚህ ማውራት አልችልም እኔ ከብዙ ጥላቻ የተነሳ። ከዛ አብሶ ደግሞ ፓስተር ራስን ያው ወላጅ ትመስላል ያው አንድ ልጅ ወላጅን አባትን እናትን ይመስላል። እኔ አብዛኛው እግሮቼ ምናምን ወፍራም እጅ ምናምን ወፍራም አባቴን ነው መስለውና በጣም ነው የሚጠላው። አጭ ይሄ አሁን እጅ ነው ምናምን ሲያስጠላ ይሄ ሰውዬው ነው ጭራሽ ማንነትን ራስን ጠላት ጥላሸት ቀብቶ ነበር ፓስተር ራስን ሲያሳየ ነበረው ነው በጣም ነው ራስን የሚጠላው። እና አሁን ከዛ በኋላ ለካ እንዲህ ቆንጆ ነበርኩኝ እንደ በኢየሱስም ጠላት ጥላሸት ቀብቶ በኢየሱስ
ጠላት ለከ ጥላሸት ቀብቶ ሲያሳይ ነበር እንደ እኔ ማለት ይሄ ዘፍጥረት መጽሐፍ ላይ አንተ እንትን መጽሐፍ ቅዱስን አንብቡት በመደዳ ብሉይ ኪዳን 3 ምዕራፍ አዲስ ኪዳን 3 ምዕራፍ ብለ ነበረና እያነበብኩ ነበር። ከዛ ስለ ይሄ እግዚአብሔር ሰውን በመልካችንና በአምሳላችን እንፍጠር ያለበትን በቃ እዛ ቦታ ላይ በጣም ነው ተገረምኩ። ለካ ቁርጥ ኢየሱስን መስዬ እኔ የተፈጠርኩ ደግሞ ሰይጣን እንደዚህ አድርጎ አበላሽቶኝ ነበር። እንደለካ እንዴ ቆንጆ አለ እንዴ ምን ሆነሽ ነው እያልኩ ራስን እንትን እያልኩ በእውነት በቃ እኔ እንጃ ደስ ነው ያለኝ። ራስን ወደድኩኝ፣ አባቴን ወደድኩኝ። በቃ ጥላቻ ሰው መጥላት ምናምን በኢየሱስን ፓስተር ተፈወስኩኝ። በቃ እግዚአብሔር ይመስገን። እግዚአብሔርን አመስግኑ። በጣም ነው የምወደው ፓስተርዬ። አሜን። በጣም በጣም ወመኔ ከስሩ መውጫ መግቢያ እንዲህ ስናደርግ በኋላ ከዛ እግዚአብሔር አስተማሪኝ። እኔ ጠዋት ተነስቼ ሳርሳጭ እንዴት ነው ሳር የምታጭደው ምናምን ብሎ ሲጮህ ቀና ብሎ ሲያይ እማጭደው የሱን ነው፣ የሱን ፕሮፐርቲ ነው ማጭደው። በመሸነፍ ማሸነፍ መጋረጃውን ግልጥ አድርጎ ሊጮህብኝ እንትን ሲል የሱን ነው። እየተበሳጨ እየመሰለ በርድ ማለት ያስታውቃል። አነሳሱና ከላይ ራቁቱን ሆኖ እንደዚህ አመጣጡ አንድ አይደለም አለ። ከዛ ጸጉሩን እየነጨ ወደ ኋላ ተመለስ። ጭንቅላቱ እንዴት በጠዋት አሁንም ላላ አልተበሳጭቻለሁ አይነት እንደገና በጠዋት እንደገና አትክልቱን ውሃ ሳጠጣለት ነበር። በሌላ ቀን ደግሞ ውሃ ላይ ያጠጣ ሴት ጠጥቶለታል። ይህ ነው ራሱ ይቅርታ አለኝ። ከዚህ የበለጠ ማሸነፍ አለ? እና አንዳንድ ነገሮች እንደዚህ አይነት ነገር በመሸነፍ ማሸነፍ እኔ በትምህርት ተፈወስኩኝ። እንደገና ደግሞ አንዳንድ ድካሞች ነበሩኝ። ራሴ አልወጣ ያሉ እያመለኩኝ እግዚአብሔር የማይከብርበት ነገር ከሱ ጭራሽ እንደማላቀው አይነቱን ጠፋ። አጠገቤ ሜልት አረገ። ክብር ለንጉሱ ለኢየሱስ ብቻ ይሁንልኝ። ቀላል ሊመስል ይችላል፣ ከባድ ነው ለኔ። ብዙ አመት ተከትሎኝ የመጣ ነው። እና አንዳንዴ አሁን እዚህ መጥቼ ልናገር ስል ቀድሞኝ እግዚአብሔር አለሁ አለኝ። አንዴ ቤተክርስቲያን ሄጄ አዲስ አበባ እያለሁ የሆነ ቦታ ሄድኩኝና አዲስ ቤተክርስቲያን ሄጄ ማላውቀው ቤተክርስቲያን ሰው ጋብዞኝ ሄድኩት። እንደዛ አይነት ነው አሁንም የተሰማኝ ስሜት። ቁጭ ብዬ አይ ሁኔታውን በቃ አለ አይደለ ቁጭ ብለን የምንገመግመው ነገር አለን እኮ በጌታም ሆነ አሁን እንደዚህ ምን እንትን ያስብላቸዋል እንላለን። እንደዚህ መደረግ አለበት ስርዓት ነው ቤተክርስቲያን እንዴት ተበላሸ ቸርች ምናምን እያልን እንትን ነው ደረጃ መዳቢ ምን ነው እንደዚህ ስንል ዝም ብሎ ነው። ጌታ እኮ የለም እዚህ ምናምን አገልጋዩ እያስተማረ ነው ህዝብ መካከል እየተራመደ ምን እያለ እውነት አንተ ካለ አሳውቀኝ፣ ጌታ ካለ አሳውቀኝ። ይሄንን ብዬ እንትናል በቃ ሰው እየጮኸ እየተጸለየ ነው ምን እያለ ዝም ብሎ ሰውዬው እየተዘዋወረ አጠገብ አገልጋዩ መጥቶ ትከሻዬን መታ ነካ አረገኝና ምን እንደሆነ ነው እንጃ አለኝ አገልጋዩ። ሶሪ ስልክ ገብቶ ነው። ግን እግዚአብሔር አለሁ እዚሁ አለሁ ይልሃል። አለሁ አጠገብህ አለሁ። በቃ አልቻልኩም፣ ተንደባለልኩ። አሁንም እንደዚህ አይነት ነገር ነው የተሰማኝ። ተባረኩ። ብዙ እንትን ለማለት አይደለም። ወዳችኋለሁ። ወደ አምልኮ እንሂድ። ተባረኩልኝ። ኢየሱስ ጌታ። አሜን። በጣም ነው የምንወደው። በጣም ለምለምልን ያብዛ። አሜን አሜን። ጋይስ እኔ ሰሞኑን እንደዚህ በፌስቡክ ላይ ሜሴጆች ይደርሰኛልና በጣም ይገርማቸዋል። በዚህ አገልግሎት በጸሎት ቤቱ አጠቃላይ በባዲ ኦፍ ክራይስት ባለው አገልግሎት እንዴት ሰው ከሞት ነፃ እየወጣ እንደሆነ አይዲያው የላችሁ እና አንዳንድ ሰዎች በጣም የማያስተውሉ ሰዎች አየር ላይ ያለ ዜና ይመስላችኋል ቢቢሲ። እግዚአብሔር ግን በዚህ አገልግሎት እየታደገ ነው ያለው እና
የእውነት በጣም በጣም ጌታን እባርካለሁ። ክብሩ ሁሉ ለኢየሱስ ይሁን። ጌታ ክብሩን ይውሰድ። አማኒ እናምልከው እስቲ ይሄን ጌታ በእውነት። እሺ ፓስተሪ፣ አንድ እየገረመኝ የነበረ ነገር አንዳንዴ በቃ እኛ በጣም ጸልየን ምናምን ጊዜ ወስደን ለአገልግሎት ከዛ በቃ እዛ አገልግሎት ላይ እንዳሰብነው አይሆንም። በዛ አገልግሎት ላይ እና እንደ ጌታዊ ጸልዬ እንደዚህ አድርጌ ለምን አገልግሎቱ እንደዚህ ሆነ ምናምን የምንልባቸው ጊዜያቶች አሉ። እኛ እኮ ላይታወቀን ይችላል፣ ግን እግዚአብሔር በጣም እየሰራ የነበረበት ጊዜ ነው እና የዛን ሰዓት በጣም በቃ በሆነው ነገር አዝነን ምናምን ብዙ አንዳንድ የራሳችንንም ምናምን እግዚአብሔር ለምን በቃ አልተገኘም ምናምን ባልንበት ቆይቶ በዛ ቀን እኮ እግዚአብሔር እንደዚህ አድርጎልኝ ነበረ፣ በዛን ቀን እኔ እንደዚህ ሆኖልኛል ምናምን ብለን በጣም ተብሎ የማይጠበቅ አይነት ምስክርነት ስንሰማ ከዛ በቃ ለካ እግዚአብሔር ነበርክ፣ እኛ አልታወቀንም እንጂ እግዚአብሔር እየሰራ ነበረ እና አንዳንዴ እስክናለቅስ ድረስ አገልጋይ በተለይ አገልጋይ በደንብ ይገባዋል ይሄ ነገርና በጣም በቃ እግዚአብሔር እንደገና እናመሰግናለን እና እኛ በጣም አሪፍ አይደለም ባልነባቸው ጊዜያቶች ውስጥም እግዚአብሔር በጣም ይሰራል። እንኳን አይደለም እግዚአብሔር ተገኝቶ እግዚአብሔርን ፕሬዘንስ ፊል እያደረግን እና በጣም ደስ እያለኝ ነበረ በምሰማው ምስክርነት። እግዚአብሔር ይባረክ። እግዚአብሔር አሁንም ደግሞ ከዚህ በበለጠ ክብሩን ኃይሉ እንደሚገለጥ አምናለሁና ሃሌሉያ። መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች። ምስጋናው አንሶባት እንባን ታፈሳለች። መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች። ምስጋናው አንሶባት እንባን ታፈሳለች። ተባረክ ትላለች፣ ተመስገን ትላለች፣ ከፍ በል ትላለች ነፍሴ እጅግ ወዳለች። ተባረክ ትላለች፣ ተመስገን ትላለች፣ ከፍ በል ትላለች ነፍሴ እጅግ ወዳለች። ሃሌሉያ ሃሌሉያ ተባረክ እግዚአብሔር። መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች። ምስጋናው አንሶባት እንባን ታፈሳለች። መገረም ሞልቶበት ቃል እንደጠፋው የልቡን ለመግለጽ ቋንቋ እንዳጠረው በአሰራር ነፍሴ ተደንቃ ኖራለች። ምስጋና አንሶባት እንባን ታፈሳለች። ተባረክ ትላለች፣ ተመስገን ትላለች፣ ከፍ በል ትላለች ነፍሴ እጅግ ወዳለች። ተባረክ ትላለች፣ ተመስገን ትላለች፣ ከፍ በል ትላለች ነፍሴ እጅግ ወዳለች። ባለ ግርማ ምስጋናና አምልኮ ማደሪያ ይግባ። ምስጋናና አምልኮ ማደሪያ ይግባ። ባለሞገስ
ምስጋናና አምልኮዬ ማደሪያ ይድረስ ምስጋናና አምልኮዬ ማደሪያ ይድረስ ካንተ በቀር አምላክ ኧረ እኔ አላመልክም ሌላው ልቤ አልፈቀደም እሺም አላለኝም ካንተ በቀር አምላክ ኧረ እኔ አላመልክም ሌላው ልቤ አልፈቀደም እሺም አላለኝም ካንተ በቀር አምላክ ኧረ እኔ አላመልክም ሌላው ልቤ አልፈቀደም እሺም አላለኝም ባለግርማ ምስጋናና አምልኮዬ ማደሪያ ይግባ ምስጋናና አምልኮዬ ማደሪያ ይግባ ባለሞገስ ምስጋናና አምልኮዬ ማደሪያ ይድረስ ምስጋናና አምልኮዬ ማደሪያ አሜን ካንተ በቀር አምላክ ኧረ እኔ አላመልክም ሌላውን ልቤ አልፈቀደም እሺም አላለኝም ካንተ በቀር አምላክ ኧረ እኔ አላመልክም ሌላውን ልቤ አልፈቀደም እሺም አላለኝም ካንተ ውጪ ክፉ ነው አይቼዋለሁ መልካም ነገር አይገኝ ሁሉ ከንቱ ነው ኧረ ካንተ ሌላ ማናለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ኧረ ካንተ ሌላ ማናለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ካንተ ውጪ ክፉ ነው አይቼዋለሁ መልካም ነገር አይገኝ ሁሉ ከንቱ ነው ኧረ ካንተ ሌላ ማናለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ኧረ ካንተ ሌላ ማናለኝ ጌታዬ ለኔስ ሆነኛል ሰላም እርካታዬ ሃሌሉያ 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 ማነው እንዳንተ ማነው እንዳንተ ማነው ካንተስ በቀር አምላክስ ማነው ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልኬን አውቄ አመልክሃለሁ ልኬን አውቄ እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልኬን አውቄ አመልክሃለሁ ልኬን አውቄ አንተ ታላቅ በኃይል ታላቅ ስም ታላቅ ስራ ታላቅ አንተ ኃያል በኃይል ኃያል ስም ኃያል ስራ ተበጎ አንተ በጎ ስራ በጎ ስም
እናመሰግንሃለን እናመሰግንሃለን አለልኝ አለልኝ ኢየሱስ አለልኝ አለልኝ ጌታ አለልኝ አለልኝ ጌታ ኢየሱስ አለልኝ ጌታ አለልኝ ኢየሱስ አለልኝ ጌታ አለልኝ ኢየሱስ አለልኝ ጨለማው ከብርሃኔ በላይ አይደለም ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃን እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ ጨለማው ከብርሃኔ በላይ አይደለም ሕመሜ ከመድኃኒቴ በላይ አይደለም ጨለማው ከብርሃኔ በላይ ከመድኃኒቴ በላይ አይደለም እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ እግዚአብሔር ነው ብርሃኔ እግዚአብሔር ነው መድኃኒቴ አንተ እኮ ነህ መልሱን የነገርከኝ ምንም እንዳይደለም ያደረከኝ እስከሚገርመኝ ድረስ ደነቃለሁ ከባዱ ፈተና ለካ ቀላል ነው አንተ እኮ ነህ መልሱን የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ ደሰታለሁ ከባዱ ፈተና ለካ ቀላል ነው ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አልችልም የሚል ቃልን አታውቅም ምንም መጣ ብለህ አድነኝ ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አልችልም የሚል ቃልን አታውቅም ምንም መጣ ብለህ አድነኝ ስለዚህ ዝም ብዬ አመልክሃለሁ 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 ስለዚህ ዝም ብዬ ሃሌሉያ ፒኬ ወድቃ እኮ በእጄ ነው እንዴ ፒኬ ወድቃ በእጄ እጄ ተላጠ ፓስተር አማኒ ይሄንን አንድ ጊዜ
የልቤ ደስ ብቻ በለስ እሱ ብቻ በለስ አለልኝ ጌታ አለልኝ አለልኝ ኢየሱስ አለልኝ አለልኝ ጌታ አለልኝ አለልኝ ኢየሱስ ጌታ አለልኝ ኢየሱስ ጌታ አለልኝ ኢየሱስ የነፍሴ ፍስሐ 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 የነፍሴ ፍስሐ 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 የነፍሴ ደስታ 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 የነፍሴ ደስታ ደስታ የነፍሴ ፍስሐ 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 የነፍሴ ፍስሐ ፍስሐ የነፍሴ ደስታ 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 የነፍሴ ደስታ ደስታ አለ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል። ሃሌሉያ ነፍሴ ይመልሳል። አለኝ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል። ነፍሴን ይመልሳል። ነፍሴ ይመልሳል። አለኝ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል። ነፍሴን ይመልሳል። ነፍሴን ይመልሳል። ነፍሴን ይመልሳል። ነፍሴን ይመልሳል። ነፍሴ የነፍሴ ፍስሐ 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 የነፍሴ ፍስሐ 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 የነፍሴ ደስታ 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 የነፍሴ ደስታ አለኝ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል። ነፍሴን ይመልሳል። ነፍሴ አለኝ አንድ ተስፋ መቼም የማይጠፋ ኢየሱስ ይባላል። ነፍሴን ይመልሳል። ነፍሴን ይመልሳል። ነፍሴን ይመልሳል። ነፍሴን ይመልሳል። ነፍሴን ይመልሳል። ነፍሴን ይመልሳል። የነፍሴ ፍስሐ 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 የነፍሴ ደስታ 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 የነፍሴ ፍስሐ 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 የነፍሴ ደስታ ደስታ አለልኝ ጌታ አለልኝ አለልኝ ጌታ አለልኝ አለልኝ ጌታ አለልኝ አለልኝ ሃሌሉያ ሃሌሉያ አይገርምም አይገርምም ሃሌሉያ በጣም ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን ሃሌሉያ ሃሌሉያ የልቤ ፍስሐ 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 የልቤ ደስታ 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 ሃሌሉያ I love it. Lidu, awesome. Good to see you. Amen. ሰላም አማን ሁላችሁም ይባርክክ።
ይቆማል። አንድ 2 ደቂቃ ሪፍሌክት ላድርግ የትናንቱ ፓስተርዬ። ኦራይት 2 ቃል ብቻ ነው የምለው ብዙ አይደለም እና ከዛ በፊት አንድ ነገር ላይክ በጣም የጠቀመኝን ነገር ልናገር። ባለፈው ስታወራ የነበረው ነገር ምን እያልክ ነበር? መጀመሪያችሁን የቀናችሁን መጀመሪያ ለማን ነው የምትሰጡት? ማንጋ ነው እያልክ ነበርና እያየው ነበርና ብዙ ጊዜ ሁላችንም እንደምናደርገው በቃ ጠዋት ስነሳ ስልኬን ከፍቼ እንደነቃው አላርሜን ዘጋና አያለው በቃ ወይ ሜሴጆች ሊሆን ይችላል ምናምን ነገር ነው ዲሳይድ ከዚህ በኋላ ስልኬን አላየውም። መጽሐፍ ቅዱሴን ትራስ አስቀምጬው አይ ሴድ 2 ደቂቃ አንድ ቃልም ሊሆን ይችላል በእንቅልፍ ልቤም ሊሆን ይችላል ባላነበው ግን በቃ ባይገባኝም ማንበብ አለብኝ የሚል ውሳኔ ላይ ደረስኩና ስራ ከመገባበት ከመነሳበት 5 ደቂቃ 15 ደቂቃ ቀድሜ አላርም ሞልቼ ጀመርኩኝ ማለት ነውና በቃ በጣም ገረም ነበር። እግዚአብሔር ቃል እንዲህ ይደንቃል እንዴ ማለት ያነበብኩትን ቃል ራሱ ሳነበው በጣም ነበር የሚደንቀውና በቃ እግዚአብሔር ረድቶኝ በቃ ቀን በቀን ማድረግ ጀመርኩኝ ማለት ነውና በጣም ደስ ይላል። እውነትም ለካ ያ ነገር ሱስ ይሆንባችኋል እንደተባለውና እውነት ሁላችሁንም ይሄን ነገር ፓስተር እንዳለው ሁላችሁም በቃ ጀምሩት፣ ሞክሩት። በጣም ደስ የሚል ነገር ነው ቀናችሁን በእግዚአብሔር ቃል መጀመር። ሳትፈልጉ ወደ ጸሎት የሚከታችኋል እያለ ነበርና በቃ ስላነበብኩኝ እጸልያለሁ ምናምንና የእግዚአብሔር ቃል በጣም ደስ ይላል። ጌታ ይባርክ ፓስተር ስለሰጠህን አድቫይስ በጣም ወድሃለሁ። ትናንት ካልከው አንድ ቃል ልበል ጊዜ ስለሄደ ኢየሱስን አልክ እኛ በማወቅ የእግዚአብሔርን ቃል ከማወቅ ደረጃ ያለፈ ነው ማለት በልተነው ነው ኢየሱስን የሚል ቃል ተናገርክና አንዳንድ ጊዜ ቃሉን በእውቀት ደረጃ ልናቀው እንችላለን ግን ይሄ በቂ አይደለም። ኢየሱስን ካልገባን ካልበላነው ማወቃችን ብቻ እንደ እውቀት ይቀራልና ሌላ አንድ ቃል ምን እያሰብኩ ነበር ይሄን ስትል የእስራኤል ሰዎችን እያሰብኩ ነበር። እስራኤል ሰዎች እግዚአብሔርን ስለ እግዚአብሔር ያውቃሉ እግዚአብሔር ራሱን ግን አያውቁትም ነበር ይላል ቃሉና እግዚአብሔርን ስለ እግዚአብሔር ያውቃሉ በሙሴ በኩል በአማላጅ በኩልና ሙሴን እንዲያውም የሚሉት እግዚአብሔር ራሱ ለማወቅ ሬዲ አልነበሩም ከእግዚአብሔር ጋር ሪሌሽንሺፕ ለመጀመርና የሚያደርጉት ምንድነው ሙሴን ነው የሚልኩት ሂድና እግዚአብሔር የሚለውን ነገር ሰምተህ ናና ንገረን ከዛኛን ተገብራለን ነው እንጂ እኛ እስቲ እግዚአብሔር እንዴት እንስማ ብለው እንኳን ኩዌሽን አልነበራቸውም ኢንተረስቱ ራሱ አልነበራቸውም እና የገረመኝ ነበር ስለ የእግዚአብሔርን ቃል እንደ እውቀት ካወቅ ነው ምንም በቃ እውቀት ሆኖብን ነው የሚቀረው። ኢየሱስን እንደ እውቀት ስናቀው በመስማት ደረጃ በቴዎሎጂ ደረጃ ስናቀው እናቀዋለን ግን ኢየሱስን ከማወቅ ባለፈ ስንበላው የሱን ላይፍ መኖር እንጀምራለን። ይሄ የሶስቱን ሀገሮች ነገር ግሪኮች ምናምን ያልክ ያስረዳው ሶስቱ እንዴት አንድ እንዳረጋቸው ማለት በቃ ኢየሱስ ምን አይነት ፍቅር እንዳለው ምን አይነት ፓወር እንዳለው በጣም የገባኝ ነበር። በጣም የገረመኝ ነበር። የማይቻልን ነገር የሚያስችል እነሱ ለጥፋት ቢሆንም ያደረጉት ግን ደግሞ አደንለው ዘዴ የሚያዩት ማንንም ሰው በዛ ማንነቱ ሳይሆን በክርስቶስ ኢየሱስ ነበር የሚቀበሉትና ማንንም ሰው ህይወታችን ላይ ዙሪያችን ያሉትን ሰዎች በቃ በኢየሱስ መቀበል እንዳለብን በኢየሱስ ማየት እንዳለብን እና ኢየሱስን ስለ ኢየሱስ ማወቅን ሳይሆን ኢየሱስን ማወቅ የሚለውን ነገር በደንብ በቃ ተምሬበታለሁ። ጌታ ኢየሱስ ይባርክክ። አሜን ሊዶ አሜን አሜን። ክብር ሁሉ ለኢየሱስ ይሁን። እሺ ክብር ሁሉ ለኢየሱስ ይሁን። እንትን እናደርግ እስቲ ስንቶቻችሁ ናችሁ አንድ ምዕራፍ በጧት እያነበባችሁ ልክ ሊዲ ኤክስፒሪየንስ እንዳደረገ ስልኮቻችሁ ሜሴጅ ከማየት ኮመንት ከማየት እና የተለያየ ዩቲዩቦችን ከማየት ባይበላችሁን ፒክ ማድረግ የጀመራችሁ እስቲ ለሚስዬ ኤክስፒሪየንስ ያደረጋችሁ ሰዎች ሊያችሁ እስቲ አንዳንድ ቁጥር ጻፉ። ከዛ ጊዜ ጀምሮ ወደ መጽሐፍ ቅዱስ ተመልሻለሁ ብትሉ awesome 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 praise God ሃሌሉያ። ሲኦል ባዶ ሆኗል በሉኝ። አሜን አሜን። አማንዬ ሚቱ በጣም 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 እኔም ነፃ አውጥቻለሁ። ጌታ ይመስገን። እንትን አስተውላችኋል? አእምሮን ይቆጣጠረዋል አይደለ? ይሄ ባይብሉን ስታነበው
ልክ ከጠዋት እንደተነሳችሁ የሚገርማችሁ ነገር ሁለት ነገር አድርጉ። ባይብላችሁን አንስታችሁ ማንበብ። እኔ ምን ማድረግ ጀመርኩኝ? ባይብሉን ማንበብ ካልቻልኩኝ መብራት ስለማጠፋ፣ ስለዚህ ኢሚዲየትሊ ኤርፕሌን ሞድ ላይ ያደርጓለሁ ስልኬን ማለት ነው። ማታውኑ እኔ ስልክ አጥፍቼ ነው የምተኛው። ኤርፕሌን ሞድ ላይ ያደረገውና እንዳይንቀሳቀስ አድርጌው፣ ምክንያቱም ሜሴጆቹ እዛ ላይ ይወጡና ይረብሻቸዋል አደለ ሰው። ስለዚህ ኤርፕሌን ሞድ እንዳደረግኩኝ ስለዚህ አነበዋለሁ። የሚገርማችሁ ነገር ያንን አንብቤ ሌላ ስራ እንኳን ብሰራ መስራት አልችልም። ወርዱ አእምሮዬን ይይዘዋል፣ ይቆጣጠረዋል። እና ለመጀመሪያ ጊዜ ቆሮንቶስን ስንት ጊዜ እንዳነበብኩ አይዲያ የላችሁም። በቃ I'm just keep reading በቃ ዝም ብዬ አነበዋለሁ ማለት ነው። ስለዚህ አእምሮዬ መጀመሪያውኑ ስለጋረድኩት በእግዚአብሔር ቃል ሌላ ነገር ፔኔትሬት አድርጎ እንዳይገባ እድል ፈንታ ከለከልኩት ማለት ነው። ስንቶቻችሁ ለማንበቡስ አንዲት ምዕራፍ ስትነሱ፣ ይሄ 3 ምዕራፍ እያነበባችሁ ያላችሁ ጀግና ናችሁ እናንተ። ዩር ጋይዝ አሜዚንግ። አሁን ግን ሳናቀው ማለት ነው ሳናስተውል የሶሻል ሚዲያ አዲክሽን ውስጥ ገብተን በጠዋት ስንነሳ ቲክቶኮቻችን፣ ፌስቡኮቻችን whatever ሶሻል ሚዲያ የምትጠቀሙት ነገር አለ አይደል? ያ ነገር ይቆጣጠራችኋል። ስራ የምትሰሩ ሰዎች ኢሜይሎቻችሁን ቼክ ማድረግ በጠዋት ምንድነው የዛሬው ምንድነው ፕሮግራሞች ስኬጁሌ ምንድነው ምናምን ከማለት በፊት የመጀመሪያውን በኩር፣ የአይኔን በኩር፣ የሐሳቤን በኩር፣ የእጆቼን በኩር ለኢየሱስ እሰጣለሁ። the first board አይደል? ሞርኒንግ ላይ የመጀመሪያው በኩሬን አእምሮዬን ፈቅጄ ማስገባለት ነገር የእግዚአብሔር ቃል ነው። ጣቶቼ የመጀመሪያ ምሰዋቸው ለእግዚአብሔር ቃል ነው። ልቤን የመጀመሪያ ምሰዋው ለእግዚአብሔር ቃል ነው። ሐሳቤን የመጀመሪያ ምሰዋለው ለእግዚአብሔር ቃል። ምክንያቱም እሱ መጽሐፍ ቅዱስ ሲናገር ይላል አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙት ይላል። the most purest thing ማለት የእግዚአብሔር ቃል ብቻ ነው ኮራፕት ያልሆነ ጋይስ፣ ንጹህ ነው። ስለዚህ ሞርኒንጌን ለእግዚአብሔር እሰዋለሁ በሉት። ማለዳይን ለእግዚአብሔር እሰዋለሁ። አንድ ምዕራፍ ገና እንደተነሳው በቃ ሃሌሉያ። እርግጠኛውን የምነግራችሁ በአንድ ምዕራፍ ራሳችሁን ዲስፕሊን ካደረጋችሁ 5 ምዕራፍ ታነባላችሁ። አሚን። በፍጹም አትችሉም። ስለዚህ ማለዳችን ለማን ነው? ለኢየሱስ። ጣታችንን አይደል የሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ አይደል መጽሐፉ የሚለው ያንን እኮ ነው። ባይብል አንስቶ ማንበብ። እጄን ቀደስኩት ማለት ነው፣ ለጌታ አቀረብኩኝ። ሐሳቤን፣ አይኔን፣ ልቤን ኤቭሪ ነገሮችን ለጌታ መስዋዕት አደርጋለሁ ማለት ነው። ስለዚህ reading one chapter አንድ ምዕራፍ በጠዋት ዋጥ ማድረግ። አሜን ሃሌሉያ። ክብር ለኢየሱስ ይሁን። የኔን ዊዝደም ልንገራችሁ። አንዳንድ ሰው በጣም ይጠቅማቸዋል። ምንድነው ማድረገው? ምዕራፍ ካነበብኩ በኋላ ሜዲቴት አደርጋለሁ። አልጋ ላይ ሆኜ ያነበብኳትን ማለት ነው ሳሰላሰላት ጣቶቼ ጸልይ ይሉኛል፣ እግሮቼ ጸልይ ይሉኛል፣ ጉልበቴ ተንበርክክ። ምክንያቱም ፊድ እያደረኩት ያሉ የእግዚአብሔርን ሕይወት ስለሆነ አይደለ? መጽሐፍ ውስጥ ያለው የእግዚአብሔር ቃል እስትንፋስ አምላክ ነው አይደለ? ስለዚህ ሳስገባው ብልቶቼን ያነቃቃቸዋል ማለት ነው። እመኑኝ፣ በጠዋት የምትሰጡት ነገር አእምሯችሁ ሰውነታችሁን ይቆጣጠረዋል፣ በጣም ይቆጣጠረዋል። ማንኛውም አመፅ የሚጀምረው ከማሰላሰል ነው። ከድርጊት የጀመረ አመፅ የለም። የምታስቡት ነገር ልባችሁን ይቆጣጠረዋል። ልባችሁን የተቆጣጠረውት ነገር የሰውነታችሁን ጅማት ያጠነክረዋል እንድትሰሩት ማለት ነው። ሜዲቴሽን ኢዝ ፓወርፉል። እና ስታነቡ አስተውላችሁ መጀመሪያው ከእንቅልፍ እንደተነሳችሁ ምናምን በቃ ድክምክም ይላችኋል፣ ግን just keep reading አንዷ ምዕራፍ እየተመለሳችሁ አንብቡት። እና ስራ ከረፈደባችሁ ሂዱ፣ ጎሄድ። እመኑኝ መንፈስ ቅዱስ ሪማይንድ ያደርጋችሁ። ጌታ ይመስገን። ሃሌሉያ። እሲ አማንም በፈልጋለሁ ጨክኛለሁ የምትሉ ሰዎች አንዳንድ ቁጥር አሳዩኝ። በማለዳ አንድ let me give you wisdom ሃሌሉያ። ምንድነው?
እንደምታውቁት ሰው እኔ ጀጅ አላደርግም። እግዚአብሔር በተለያየ መንገድ ሰውን ያስተምራል። አንድ ምዕራፍ አሌ ቡም አታድርጉ። እንደዚህ ሊዲ አይዞሽ፣ አይጋች አንድ ምዕራፍ ምናምን ነገር አንዱ ልጅ እንደዚህ እያለ በቃ ዛሬ ተናገረኝ ክፍት ሲል ይሁዳ ሄዶ ራሱን ሰቀለ የሚል ቃል አገኘ። በኢየሱስ ስም አልሰቀልም ብሎ ባይብሉን ዘጋው ማለት ነው። እና እንደዛ እንዳይሆንባችሁ ይሁዳ ሰቀለ የሚል እንዳታገኙ ማለት ነው። ያለበለዚያ ደግሞ አብደላ እንትና ወለደ አብድዩ ወለደ ምናምን እና ታዲያ ልወልድ ነው እንዴ ሳላገባ ብለህ ሌላ ነገር ውስጥ እንዳትገባ ምን አድርግ ላይክ ኬት ሊጀምር ቆሮንቶስን እያጠናን ካለ አይደል ወለደ ብለህ እና ልትወልድ ነው 48 ትውልድ አትወልድም። ስለዚህ መልእክቴ ነው ብለህ እንዳትወልድ ምን ይጠቅማል መሰለ? ዮሐንስ ወንጌልን 1 ጀምራለሁ ማለት ምዕራፍ 1 ጨርሳለሁ፣ ምዕራፍ 2 እያላችሁ አንድ መጽሐፍ በተለይ አሁን ቆሮንቶስን እያጠናን ስለሆነ ከቆሮንቶስ ጀምሩ። just read it እንዲዋሃዳችሁ እንድንግባባም ያደርገናል ማለት። ለአሁኑ ምዕራፍ 1 ጀምሩ፣ ከቆሮንቶስ እንጀምራለን። ምክንያቱም እየተማረን ስለሆነ። ክብር ለኢየሱስ ይሁን። ቀን ላይ አጥኑ፣ ቁጭ ብላችሁ ጻፉ። የሚመቻችሁ ታይም ላይ ጻፍ እያደረጋችሁ እነዛ መጽሐፍ ለማጥናት ሞክሩ። ምክንያቱም አንደኛ ማይንዳችሁን ዲስፕሊን ታደርጋላችሁ። ኦኬ፣ ሁለተኛ ያስተምራችኋል ጌታ። ክብር ለኢየሱስ ይሁን። በፍሰት ውስጥ ማለት ነው። እና እንደዛ ተጠቀሙ። ጌታ ያው አሌቡማ እንዳለችው ነው ማለት ጌታ አንዳንዶቻችሁን ስለሚነካ ስለሚናገራችሁ ፋይን፣ ችግር የለም። ግን ለዲስፕሊን ያህል እንዲጠቅማችሁ ፍሎ ውስጥ እንድትገቡ ምን ላንብብ እንዳት ገና እንደተነሳችሁ ማታ ፕሮግራም አድርጋችኋል። ምዕራፍ 1 አንብብ ያለው አሁን 2 እንቀጥላለን። ማይንዳችሁ ምን ላንብብ ሳይሆን 2 አንብብ ይላችኋል። 3 አንብብ እያላችሁ ትቀጥላላችሁ ማለት ነው። አሜን።